አንቺ አስመሳይ! ሁሉ ነገር ካወቅኩ በኋላ ትንሽ አታፍሪ? ተሳስተህ ይሆናል እንጂ ሀብል እኮ ልጅ አይደለችም። እያሳመምከኝ ነው። የሚጸጽትን ነገር እንዳንቺ አይነት ውሸታማን በመግደል የምትጸጽተው? አንቺ ልታስተባብይ ብትሞክሪ እንኳን እኔ እውነቱን መናገር አይቀርም። ልክ ነሽ። እዚህ ቤት ያለን እህል ውሃ አብቅቷል። ወላጅ እናትሽ ጋር ተመሳጥረሽ ነው ለሀብት ብለሽ እዚህ ቤት ውስጥ ሚስት የሆነሽ የገባሽ? የኔ ስህተት ምን እንደሆነ ታውቃለህ? ያቺን ሴት አምኜ አንተ ባለ አድርጌ ምታኝ፣ እንደፈለክ ደብድበኝ፣ ስትፈልግ ደግሞ ግደለኝ። እሺ እንደው ሞት ነው የሚገባኝ ከዚህ በኋላ። እባክህ ዝራ ግደለኝና ባለ ሁለት ይሁን በቃ። እንዳንቺ አይነት ከሃዲ ርካሽ ገድዬማ እጅን አላቆሽ ወይስ ማን ያውቃል? እህቴ እኮ እውነቷን ይሆናል። አሁን ወንጀለኛ ትተህ እኔ ላይ ጊዜህን ባታባክን ጥሩ ይመስለኛል። ለመግደል የላክሽው ልጅ እኮ አንቺ እንደላክሽው እውነታውን ተናግሯል። አልገባኝም። ቆይ ልታወጣጣኝ እየሞከርክ ነው? ስለምን ልጅ ነው የምታወራው? እኔ ማንንም ሰው ለማስገደል ማንንም አላውቅም። እርግጠኛ ነሽ? አዎ እርግጠኛ ነኝ። እና ቢኒ የሚባል ሰው አላውቅም እያልሽኝ ነው? አዎ አላውቅም። ያሰብሽው ሞላልሽ አይደል? ደስ አለሽ እንዴ? ሞላልሽ ብቻ ሞልቶ ተገነፋፈለብኝ ነው የምልሽ። ይኸውልሽ የጊዜ ጉዳይ ነው እንጂ ተመልሼ እዛ ቤት መግባት አይቀርም። የገባው ቀን ግን ምን አይነት ሴት እንደምሆን አሳይሻለሁ። አንቺ ድጋሜ እዛ ቤት እግርሽ ልረግጥ ሰሚኛለሽ? አይደለም ድጋሜ ልትገቢ እስከዛሬም ለነበርሽበት ፈጣሪሽን አመስግንሽ። እሱን አድርጌ ያሳይሻለሁ። አንቺ ደግሞ ምን ሆነሽ ነው እንደዚህ ሆነሽ የመጣሽው? ነገርኝ እየጠየኩሽ እኮ ነው። ማን ነው እንደዚህ ያደረገሽ? እቺ መንናታ ገና ለገና ሴራዋ እንዳላውቅባት ብላ ዱርዬ ቀራስ ደበደበችኝ። ምን መነን ብዙ የለፋችበትና ብዙ ርቀት የሄደችበት ሀብልንም ሳትፈልግ ትልቅ ችግር ውስጥ የጨመረችበት ጉዳይ ይፋ ሆኖባታል ማለት ነው። እዝራም ይሄንን ነገር ከሰማ በኋላ ራሱን መቋቋም አቅቶታል ማለት ነው። በፍጹም ይሄንን ነገር እኔ ላይ ታደርጋለች ብሎ አላሰበም ነበረ። መነን እንግዲህ አሁን ላይ ህልሟና እቅዷ በጠቅላላ ገደል ገብቶባታል። ምክንያቱም እስክንድር ሁሉንም ነገር ስላወቀባት አሁን ላይ እንግዲህ እዛ ቤት ውስጥ የምትቆይበት ምክንያት አንዳችም ስለሌለ አባሯታል፣ ሻንጣዋን አስይዞ ማለት ነው። ሀብል ግን በነገሩ ብትጠመድም ግን ደግሞ የእናቷ ተባባሪ ነሽ በሚል ሰበብ ሁሉም ሰው ጠምዷታል። በተለይ ደግሞ እዝራ ሚስቴ ናት ወይም ደግሞ ወደፊት አብሬያት እኖራለሁ ከሷ ጋር ብዙ ነገር አፈራለሁ ብሎ ያሰባትን ሀብል የእናቷ የመነን ተባባሪ ሆና ስላገኛት ብቻ አንቅሮ ተፍቷታል ማለት ነው። ከዛ ቤትም እንድትሄድ አባቱን እስክንድርን እየተማጸነ ያለው እስክንድር ግን ከሀብል ጀርባ አንድ ነገር ሊኖር ይችላል። ምናልባትም እናቷ አስገድዳት ሊሆን ይችላል እዚህ ችግር ውስጥ የገባችው በሚል ሀብልን እንድትቆይ አድርጓታል ማለት ነው። እዝራ ግን ሀብል እዛ ቤት በመቆየቷ ምንም ነገር እንደማይፈጠርና ከእንግዲህ በኋላ እሷ የሱ ሚስት እንዳልሆነች ፍቺውንም በቶሎ እንደሚያደርግ ተናግሯል ማለት ነው። እስክንድርም በተቻለው መጠን እንግዲህ እዝራን ለማግባባትና አንድ እድል ለሀብል እንዲሰጣት እየነገረው ነው ያለው። እዝራ ግን አሻፈረኝ ብሏል። ምክንያቱም ከዚህ በፊት እንግዲህ በማሃደር ስለተጎዳና ከማሃደር የተሻለ ሀብልን አግኝቻለሁ ብሎ ሲያስብ የባሰ ሆኖ አግኝቶታል ማለት ነው። ለዚህ ሁሉ ተጠያቂ እንግዲህ መነን ብትሆንም አሁን ላይ ዱላውና በደሉና ስድቡ በጠቅላላ ሀብል ላይ እንዲያርፍ አድርጓል ማለት ነው። ሀብል እንግዲህ እውነቱን በሙሉ ተናግራለች። እኔ ለሀብትና ለንብረት ብዬ እዚህ ውስጥ አልገባውም። በእርግጥ የናቴ ሴራ ለሀብትና ለንብረት ቢሆንም እንኳን እኔ ግን እዝራን ከመጀመሪያ ካየሁት ቀን ጀምሮ ፍቅር ይዞኝ ነው እንጂ እዚህ ቤት የቆየሁትኝ በናቴ ሴራ አይደለም ብላ እውነቷን ብትናገርም ከእስክንድር ውጪ ማንም ሊያምናት አልቻለም ማለት ነው። ለጊዜው ግን ሀብል እዛ ቤት ውስጥ የእዝራ ሚስት ሆና እንድትቆይ ተደርጓል። ግን ደግሞ እዝራ በፍጹም ሚስቱ እንዳልሆነችና በቅርቡም እንደሚፈታት በተደጋጋሚ እየተናገረ ነው ያለው። እስክንድር ግን አንድ እድል እንዲሰጣትና ውስጧ ያለውን እውነት ወይም ደግሞ ይሄ ሁሉ የናቷ ሴራ እንደሆነ ለማስረዳት ቢሞክርም እዝራ ግን አሻፈረኝ ብሏል ማለት ነው።
መነንም ይሄ ሁሉ ከተፈጠረ በኋላ እንግዲህ ጎዳና ላይ ወጥታ ቁጭ ብላ የምትሄድበት ግራ ገብቷት ነበረ። ግን ደግሞ አጸደ መንገድ ላይ አግኝታት እንደተሸነፈችና ሁሉንም ነገር እንዳበላሸችባት እያወራቻት ባለበት ሰዓት መነን በንዴት አጸደን አንቃ ትንፋሽ እስከሚያጥራት ድረስ ልትገላት ሞክራ ነበረ ማለት ነው። ግን ደግሞ መነን አጸደ የሞተች መስሏት በጣም ደንግጣ ድጋሚ እሷኑ ለማንቃትና እሷኑ ለማዳን ስትቸገር ነበር ማለት ነው። አጸደ እንግዲህ ምን ያህል ክፉ እንደሆነች የምናየው አሁንም ከመነን ራስ ላይ ላለመውረድ መነን በዱርዬዎች አስደበደበችኝ ብላ ራሷን በድንጋይ ፈንክታ እንግዲህ እስክንድር ዘንድ ሄዳ ቅሬታዋን አቅርባለች ማለት ነው። የአጸደ ሐሳብ እንግዲህ መነን በፍጹምና በምንም አጋጣሚ እዛ ቤት ተመልሳ እንዳትመጣ ነው። ምክንያቱም እዛ ቤት ተመልሳ ከመጣች የአጸደ ሁሉም ነገር ሊበላሽባት ይችላል። አጸደ እንግዲህ እስክንድር ወንድሟን ቢሆን ግን ደግሞ እሱን ባዶውን አስቀርታ ሀብትና ንብረት መውረስ የምትፈልግ ሴት ነች ማለት ነው። ለዚህም ነው እንግዲህ መነንን ማስወገድና እስከ መጨረሻው ድረስ ከእስክንድር ለማለያየት እየጣረች ያለችው ማለት ነው። በምንም አጋጣሚ እንግዲህ እስክንድር አይብለውና የሆነ አደጋ ቢደርስበት ትልቁን ድርሻ የምትይዘው ምናልባትም ሚስቱ ልትሆን ትችላለች ብላ ስለምታስብ እሷን ከዛ ቤት ካስወገደች በኋላ እሷ ደግሞ እዝራንም በሆነ አጋጣሚ እንግዲህ የሆነ ነገር አድርጋ ሀብትና ንብረቱን መውሰድ ነው የምትፈልገው። ለዚህም ነው እንግዲህ አጸደ በእርግጥ ደብድብ አንቃታለች፣ ልትገላት ሙከራ አድርጋ ነበር። ግን ደግሞ በማንም ዱርዬ አላስደበደበቻትም። ራሷን በድንጋይ ፈንክታ እስክትደማ ድረስ ደሟን ቀብታ እንግዲህ እስክንድር ፊት ለፊት ሄዳ መነነች ይሄንን ነገር ያደረገችኝ ብላ ተናግራለች ማለት ነው። ሀብልም እንግዲህ አሁኑ የወጣው ወጥቷል፣ እውነቱ በጠቅላላ ይፋ ስለሆነ እናቴ ይሄንን በፍጹም ልታደርግ አትችልም ብላ ለመከራከር ሞክራ ነበር። ግን ደግሞ አጸደን ማሳመንና እሷን መርታት ስለማይቻል አሁን ላይ የተናገረችውን ነገር እስክንድርም እርግጠኛ ባይሆንም ግን መነን ይሄንን አታደርግም ብሎ ማሰብ አልቻለም ማለት ነው። ሀብል ግን በፍጹም መነን የዚህን ያህል ጨካኝ ልትሆን እንደማትችልና እሷንም በዱርዬ እንደማታስደበድባት ቆማ ተከራክራለች ማለት ነው። ሌላው የማህደር ጉዳይ እንግዲህ አሁን ላይ ውስብስብ እያለ ነው። በፍጹም ያልተጠበቀ ነገር ነው የተከሰተው። ሜርሲ እንግዲህ በንዴትና በቁጭት ማህደርን እንዲደበድብላት ወይም ደግሞ በጩቤ ወጋ አርጎ እንዲለቅላት ነበር የፈለገች። ማህደርን እስከ ወዲያኛው ድረስ አሰናብቷታል ማለት ነው። ይሄ ነገር ደግሞ ለሜርሲ ትልቅ አደጋ ይዞ መጥቷል። ምክንያቱም ቢኒያም ማህደርን ስለገደላት ተጨማሪ ብር ይፈልግ ነበረ። ስለዛ ብር እንግዲህ ከሜርሲ ጋር በስልክ ሲያወራ እስክንድር ደግሞ ሜርሲ ልጁ እንዳስገደለቻት አውቋል ማለት ነው። ያለምንም ርህራሄና አንዳች ደቂቃ ራሱ ሳያጠፋ ነው ለፖሊስ ጠቁሞ ሜርሲ እንድትታሰር ያደረገው ማለት ነው። ሜርሲ በእርግጥ አሁን ላይ ብትክድም ግን ደግሞ ማህደርን እንዳስገደለች መጨረሻ ላይም ቢሆን መውጣቱ የማይቀር ነው ማለት ነው። ለአጸደ እውነቱን ነግራታለች። በእርግጥ እንድትሞት አልፈለኩኝም ነበር፣ ልጁ ማለትም ገዳዩ ገደላት እንጂ እኔ እንድትሞት አልነበረም ብላ ለአጸደ ተናግራለች ማለት ነው። አጸደም እንግዲህ ሜርሲን ከእስር ለማዳንና ሀብልን ለማስጠመድ እየሞከረች ነው ያለችው። መጀመሪያ ላይ እንግዲህ ሀብል የምትሰራበትን ቢላ ከወሰዱ በኋላ አሻራው የሀብል እንዲሆን ለማድረግ ሞክረው ነበር፣ ግን ደግሞ አልተሳካላቸውም። ሀብል ይሄንን ነገር አስቀድማ ሴራቸውን አውቃ ነበረ። አሁንም ግን አጸደ ሀብል ተጠያቂ እንድትሆን ለማድረግ እየጣረች ነው ያለችው። ገዳይ የተባለውንም እንግዲህ በጣም የሚወዳትና ከነፍሱ በላይ የሚሳሳላት እህት አለችው። በሱ አጥምዳ አጸደ ሜርሲን ለማስፈታት እየጣረች ነው ያለችው። እዚህ ጋር ፖሊሶቹ ትልቅ ስራ ካልሰሩ ምናልባትም እንግዲህ ሀብልን ትልቅ ችግር ውስጥ ሊጨምሯት ይችላሉ። ገዳዩም እውነታውን እንግዲህ ሜርሲን አጋልጦ ካልሰጠ አቅጣጫዎች በጠቅላላ ወደ ሀብል ሊጠቁሙ ይችላሉ። ምክንያቱም አሁን ገዳዩ እውነቱን ካልተናገረ እህቱን ስለሚያግቱበትና ይጎዱብኛል ብሎ ስላሰበም ሊዋሽና ሊደብቅ ይችላል። ወይም ደግሞ ሀብል ነች ያስገድል ያለችኝ ብሎ ጣቱን ወደ ሀብል ሊጠቁም ይችላል ማለት ነው። አጸደም ይሄንን እቅድ ነው ያቀደችው። ምክንያቱም የገዳዩን እህት ካፈንን በኋላ መጨረሻ ላይ በእህቱ እያስፈራራን
አቅጣጫውን በጠቅላላ ወደ ሀብል እንዲጠቁም እናስገድደዋለን ብላ ነው ያቀደችው ማለት ነው። ሜርሲ የአጸደ አካሄድ ባይመቻትም ግን ደግሞ ከዛ እስር ቤት ለመውጣት ያላት አማራጭ አንድ ብቻ ነው። እሱም የአጸደ እቅድ ብቻ ነው ማለት ነው። እዝራም ይሄ ሁሉ ነገር ከተፈጠረ በኋላ እንግዲህ ሀብልን እዛ ቤት ማየት አይፈልግም። እስክንድር ግን እዛ ቤት እንድትቆይ አድርጓታል ማለት ነው። በእርግጥ ሀብል እዝራን ታፈቅረዋለች። በመጀመሪያ እይታ እንዳፈቀረችው ይሄ ድብቅ ሴራቸው ከመታወቁ በፊት ነግራው ነበረ። ግን ደግሞ እሱ በፍጹም አሁን በተፈጠረው ነገር ማንንም ማመን አልፈለገም ማለት ነው። በዛ ላይ በፍጹም ያልጠበቀው ነገር ተፈጥሯል። ማህደርን በጣም ይወዳት ነበረ፣ ያፈቅራት ነበረ። ግን ደግሞ ውሸታም ሆና ቢያገኛት ራሱ እንድትሞት በፍጹም አይፈልግም። እዝራ ላይ አሁን ነገሮች ተደራርበውበታል። በዛ ላይ ደግሞ የራሱ እህት ሜርሲ ማህደርን ማስገደሏን ራሱ በፍጹም አላመነም ማለት ነው። ይሄ ሁሉ እንግዲህ ተጨማምሮበት አሁን ላይ እዝራ ሀብል እዛ ቤት መቆየቷ ለሱ ጭንቀት እንጂ ሌላ ነገር ይዞለት እንደማይመጣ ቢናገርም እስክንድር ግን በፍጹም ከዚህ ቤት መሄድ የለባትም፣ እኔ ከሷ ያለውን ነገር ተነጋግረን ወደ ድሮ ደስታችንና ወደ ድሮ ፍቅራችን እንመለሳለን ቢልም እዝራ ግን በፍጹም አሻፈረኝ ብሏል።